የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያደርግ እንደ ህዝብ ፌል እያደረግን ያለን ይመስለኛል። እህታችን ዘውዱ ሀፍቱ ትባል። የትግራይ ሽማግሌዎች ለምንድን ነው ልጅ የምታስፈጁት? ምንድን ቆይ ወጣቱ ምን ያርጋችሁ? ወጣቱ ምን ያርጋችሁ? በቃ እኮ አረጃችሁ እኮ እርጅት ብላችኋል እኮ በቃ ሽበት በሽበት ሆናችሁ እኮ ጸጉራችሁ እኮ የወፍጮ ቤት ጣራ መስሏል እኮ ነጭ ሆኗል። ምንድነው መፈል የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። የምን ፍቃድ እና ዝም ብለህ ሆና ነው የነሱን ለመርዳቱ እናንተ ነገር ከማን ነው የምለምነው? ከማን ነው የምለምነው? የነሱን ፎቶ ወስደሽ ዘልፍ ለምን ይሆናል? ምን ታውቃለህ? ከማን ነው የምለምነው? የደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደ ሰላም እንዴት ናችሁ የተወደዳችሁ ተመልካቾቼ? ዛሬም እንግዲህ ለእናንተ ይሆናሉ ብዬ ያሰብኳቸውን አዳዲስና አነጋጋሪ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ጋብዛለሁ። ሰብስክራይብ እና ላይክ እያደረጋችሁን ቤተሰቡ ነው። የትግራይ ሽማግሌዎች ለምንድን ነው ልጅ የምታስፈጁት? ምንድን ቆይ ወጣቱ ምን ያርጋችሁ? ወጣቱ ምን ያርጋችሁ? በቃ እኮ አረጃችሁ እኮ እርጅት ብላችኋል እኮ በቃ ሽበት በሽበት ሆናችሁ እኮ ጸጉራችሁ እኮ የወፍጮ ቤት ጣራ መስሏል እኮ ነጭ ሆኗል። ምንድነው መፈልጉት? ምንድነው ጄኔሬሽኑን የምታስበሉት? ለምንድነው ትውልዱን የምታስፈጁት? ምን አባታችሁ ቆይ እናንተ አይደክማችሁም እንዴ? ሬ ሽማግሌ ነገረኛ በዛ በጣም ዘንድሮ። አረ ፍቱን በእናታችሁ ወጣቱን በቃ ያኛ ሐሳብ አለብን የራሳችን ብዙ ነገር ሌላ ነገር እናስብበት። ሚሞሪያችንን ገባችሁ? በጣም ያስጨንቀናል የትግራይ ነገር ገባችሁ? ልጆቹ የሚሞቱት በቲክቶክ የሚለቀቀው እናቶች እንደዛ እየተንከባለሉ ሲያለቅሱ ምን ያርገ በቃ በአንደኛው አያችሁ አራዳቶንም እንደ ላሻትንም እንደ በሁለተኛው ምንድነው ያላቅማችሁ? አሁን እኮ እናንተ እየሆናችሁ ያላችሁት ነገር እንዴት ነው? የሆነ መኪና ጭቃው ሲቀረቀር ወይ ገፍቶ የሚያወጣው ምናምን ሌላ ነገር ያስፈልጋል እንጂ እዛው ላይ ሲሽከረከር ጎማውም እየሰመጠ እዛው በቃ በሲንፈራፈር ነው የሚውለውና ይሄ በቃ አያችሁ በአንደኛው አያ በሁለተኛ ምን የተሻለ ነገር ልታመጣ? አረ አታስበላ። መከላከያ ስለምን ይዋጋል? እናንተ ስለምን ትዋጋላችሁ? ለምንድን ነው ወጣቶች የሚተላለቁት? እና በቃ የሆነ ነገር አድርጉ እንጂ እንዴ በቃ ፍቱት። እኔ ታውቃላችሁ ከመጀመሪያም ጀምሮ ድምጽ ሆናችሁ ነበር። ከመጀመሪያው ያለ አይደለ በቃ የሆነ ነገር ሲበዛ ወጣቱ ሲያልቅ ይደብረኛል በጣም። ለዛ ከሰማችሁ ይስሙኝ ገባችሁ? አለበለዛ ይው እርግጥቅጥ ሳረግ ነው ሙሉ ሽማግሌዎች ሙሉ ሌላ ስራ የለኝም ቲክቶክ ላይ ወጥቼ ሙሉ ይው እርጎ በጎመን የሚያስቀዝን ስድብ ስለቅባችሁ ነው ሙሉ ምንም አላስተርፋችሁ ልነሳባችሁ ነው ነፍ ልጆች ነው ማነቃቃባችሁ ሽማግሌዎቹ። ወጣቱን ካልፈታችሁት ይው ቻሌንጅ ጀምሬ እንድትጠሉ ነው ማረጋችሁ። አልሰማም ይው ማርሽ ቀይሬ ነው የምነሳባችሁ ነው የምላችሁ። በቃ አብሩት ደብሮታል ወጣቱ አታስበሉት። በቃ ምንድነው ወጣት ካልሞተ እናቶች ካላለቀሱ ሴቶች ምናምን ካልተጎዱ ሌላ ምንም እንትን የላችሁም እንዴ? የምን አይነት አይባንጎን ማህበረሰብ ነው ያለው? ምን ልታረግ በቃ ሲመች እኮ ለራስ ልበላ ነው ሌላ ምንም ነገር የለም። ሌላ ምን ያረክለትን ህዝብ ነው ዛሬ የምታስበላው? ትላንት የሆነ ምናምን ያረ ለራስ ልጅ እንጂ ለትግራይ ህዝብ ምን አርገታ ቃል ለዛ አታስበሏቸው። በቃ ላሽ በሉ አድቡ፣ ሼባዎች አድቡ፣ በቃ ወጣቱን ተውት። እርስ በርስ ወጣቶች እኛን ያለነው እኛን እርስ በርስ ድምጽ የምንኳኳ ነው። ሌላ እንደድሮ እንደለመድከው እንትን አትልም። በቃ ደብሮታል ወጣቱ ባኖባቸዋል። በቃ ፍቱ እና
እንግዲህ በጣም ያሳዝናል። እንዳየነው ቪዲዮ ከሆነ ትግራይ ወጣቶች በሚያሳዝን ሁኔታ ላይ ይገኛሉ። አፈሳም እየተደረገ ይገኛልና እናቶችም እያለቀሱ ይገኛሉ። እናንተስ እንግዲህ ምን ታስባላችሁ በዚህ ጉዳይ ላይ? አስተያየታችሁን ኮሜንት ላይ ያሳውቁኝ። የዘውዱ ሀፍቱን ግድያ ግን ሰምታችኋል? በኢየሱስ እኔ በጣም የሰቀጠጠኝ ስሰማ ማለት ነው። እዛ የገደሏትን ኢቭን ተደብቀው ምናምን አይደለም፣ በህዝብ ፊት ቀጥቅጠው ከዛ በመኪና ጨፍልቀው ገድለዋት ከዛ ተፈቱ። በኢየሱስ ጌታ ምስክሬን በጣም ይሰቀጥጣል። እንደዚህ አይነት ቪዲዮ ብዙ ጊዜ ሰርች አላውቅም እና ማለት ጭንቅላታቸው ቢያስብ ነው እንደዚህ የገደለን ሰው መረጃ የለም ተብሎ እንዴት ነው በነፃ የሚለቀቀው? በዚህ ጉዳይ በተለይ በዚህ ጉዳይ ከጆርዲ ጎን ሆኛለሁ። በዚህ ጉዳይ በጣም ፍትህ ያስፈልጋል። ይሄ ነገር በጣም ኖርማል እየሆነ በሄደ ቁጥር ገዳዮችንና እንደዚህ ወንጀል የሚሰሩትን እያበረታታን ያለ ነው። ምንም የማይደረጉ ከሆነ ወንጀል እየሰሩ እንዴት ነው የማይበረታቱት? ፍትህ ያስፈልጋል በጣም ጌታ ኢየሱስ ይጠብቀን ከእንደዚህ አይነት ነገር። የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያደርግ እንደ ህዝብ ፌል እያደረግን ያለን ይመስለኛል። እህታችን ዘውዱ ሀፍቱ ትባላለች። አንዱ የህወሓት ኮሎኔል ልጅ በፀጉሯ ጎትቶ ጎማው ስር ከቷት ጨፍልቋት ይሄዳል። በጊዜው እኔ እዛ አካባቢ ስለነበርኩ ጓደኞች ጋር አስክሬኗ ወድቆ አይተናል እና የዓይን እማኞች ነበሩ የተፈጠረውን ያዩ። ይህ ሰውዬ በህግ ቁጥጥር ስር ውሎ ዛሬ በነፃ እንዲለቀቅ ፍርድ ቤት ወስኗል እየተባለ ነው። ያው እነሱ ድርጊታቸው የሚያደርጉትን ነገር ስለምናቅ ምንም ሲሶኬ። ሌላው የትግራይ ህዝብ ግን እንደዚህ አይነት ነገር ሲፈጠር ዝም የሚለው ማለት ምንድነው እየሆንን ያለ ነው? ምንድነው እየተለማመድን ያለ ነው? ምንድነው እያዋለድን ያለ ነው? እሺ ትግራይ ያለው ህዝባችን ተጨቁኖ ተበድሎ ነው ያለው። እሺ ዝም ይበል፣ ቢናገር ይገድሉታል ብለን እናስብ። ከትግራይ ውጭ ያለን ተጋሩ ግን ለምንድነው ዝም የምንለው? ምን እስኪሆን ነው እየጠበቅን ያለ ነው? በተለይ ተምረናል ምናምን የምትሉ ኢሊቶች ምንድነው እያዋለዳችሁ ያላችሁት? ለምንድነው ዝም የምትሉት? እስከ መቼ ነው ዝም የምትሉት? በተለይ ለህወሓት ደጋፊዎች ለእንደዚህ አይነት ድርጊቶች ምላሻችሁ ምንድን ነው? በህወሓት የምትኮሩ ሰዎች ይቀጥል እንደዚህ አይነት ነገር፣ እህቶቻችን በገፍ ይገደሉ ይደፈሩ፣ ምንም ነው። የትግራይ ህዝብ እንደ ህዝብ እንዲጠፋ፣ የተቀረው ደግሞ በፍርሃትና በጭንቅ ተሸማቆ አንገቱን አቀርቅሮ እንዲኖር እያለማመዱን ያለን ይመስለኛል። በቃን ልንላቸው ይገባል። እነዚህ ሰዎች በቃን፣ ባሪያ አይደለንም ጎበዝ፣ በቃን እንበል። ሰላም ለትግራይ ህዝብ፣ ይመሻሹ። እኛም በቃን ብለናል። እንግዲህ በዚህ ቪዲዮ በጣም የሚያሳዝን መልእክት ነው። በህግ መሰረትም እንግዲህ ይቀጣል ብለን ተስፋ እናደርጋለን። እናንተም ድምጽ ሆኗት። አግብቻለሁ፣ ወልጃለሁ። ያው አንዳንዴ ህይወት እንደፈለከው አይሆንም። እኔ ደግሞ ኃይለኛ ነኝ ማለት የሆነ ነገር እውነትን ከያዝኩ አለቅ፣ ስህተት አለቅ። አንዳንዴ ለምሳሌ እንደው በይሉኝታ ለፊው እንደው ቻይ እንደው የድሮ ሴቶች የድሮ ሚስቶች ምናምን እንደው እንደዚህ ይችላሉ ምናምን ነው። ይሄን አልቀበልም። ሁለት ደግሞ ለከታለው አንዳንዴና እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት በላይ አሳድጌያለሁ ብቻዬን። ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ ብናገርም ባልናገርም ምንም የሚፈይደው ነገር የለም። ግን በዚህ አጋጣሚ ልጆቻቸውን ብቻቸውን ለሚያሳድጉ እናቶች ጀግኖች ናችሁ። እንግዲህ እንዳየነው ቪዲዮ ከሆነ ማበዲ ነው የሚለው ዘፈን የሚታወቀው የናይንት ዘፋኝ አሁን ላይ ያለችበትን ሁኔታ እያየን እንገኛለን። ብቸኛ እናትም ሆና ለ8 ዓመት ልጇ እንዳሳደገች እየተናገረች ነው። የምችል ከሆነ አሁን ተመልሳ አዲስ ሙዚቃ ብታወጣና ሰዎች እንዲያግዟት ጥሩ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳባችሁ ነው። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ
ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። እንግዲህ እስካሁን ድረስ መፍትሄ ያለመሰጠቱ በጣም ያሳዝናል። ማገዝ የምትችሉ ካላችሁ ይሄን ቪዲዮ ካያችሁት በኋላ ማገዝ የምትችሉ ካላችሁ ገብታችሁ አካውንቷ ላይ ብታግዙ አጥሩ ነው ብዬ አስባለሁ። ለሷም መጽናናቱን ይስጣት እላለሁ። አሜሪካ ነገር ቨርጂኒያ ውስጥ ነው ይሄንን ወንድም እንደዚህ ሆኖ ያገኘው። በጣም ነው ከፋኝ ዛሬ እሱን ሳይ ጥርት ያለ ነገር ሊነግር ይሄን ቪዲዮ እመለስበታለሁ። እስከ መጨረሻ እዩልኝና አንድ የማወራው ነገር አለኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። እስከ መጨረሻ ይሄን ቪዲዮ ጨርሱት አደራ። ኢትዮጵያዊ የሆናችሁ የሰው ሀገር ነው ያለው እዩት እና እመለስበታለሁ። የምጠይቀውም ጥያቄ አለኝ። አሜሪካ ነገር ቨርጂኒያ ውስጥ ነው ይሄንን ወንድም እንደዚህ ሆኖ ያገኘው። በጣም ነው ከፋኝ ዛሬ እሱን ሳይ ጥርት ያለ ነገር ሊነግረኝ አልቻለም። የተዘበራረቀ ኢንፎርሜሽን ነው የሚሰጠው። የእናቱ ስም ቴቴሻ እንደሚባል ነግሮኛል። እሰራ የነበረው ኢትዮጵያ ቴሌቪዥን ነው አለ። ኢቲቪ ነበር ምሰራው አለኝ። ስለ አስመራ ያወራል፣ ስለ ኢትዮጵያ፣ ስለ አዲስ አበባ፣ ስለ ጎንደር። ኢትዮጵያዊ እና ኤርትራዊ ነው ሊሆን የሚችለው ልጁ። አማርኛ አንደርስታንድ ያደርጋቸዋል፣ አንዳንድ ቃላት ይነግራቸዋል፣ ግን ብዙ አማርኛ አያወራም። የምታውቁ ሰዎች ካላችሁ ቤተሰቦቹን የምታውቁ ካለ ምናልባት የምትፈልገው እናት ትኖረዋለች፣ የሚፈልገው ወንድም፣ አባት፣ እህት ሊኖረው ይችላል እና ሼር እያደረጋችሁ ለሚደርሰው ሰው ካለ ይደርሰዋል ማለት ነው። ኮሜንት ላይ ታስቀምጡልኝ፣ በውስጥ ብታወሩኝ ያለበት አካባቢ ለመውሰድና ለማሳየት ፈቃደኛ ነኝ። ያሳየኝም ቦታ አለ። በትክክል እዛ ቦታ መኖሩን ደጋግሜ እየሄድኩኝ ቼክ አደርጋለሁ። በጣም ጨዋ ኦነስት የሆነ ሰው ነው። ጫማና ልብስ ገንዘብ ይዤለት እንኳን ሲሄድ በፍጹም ሊቀበለኝ አልፈለገም። በጣም በትግል ሳንቲም ነው የወሰደልኝ። እንግዲህ እንደሰማችሁት ነው። የፖስት ያየሁት በዚህ አካውንት ነው። እቺ እህታችን ናት የፖስተችው። ምክንያቱም መልካም ነገር ነው ያረግሽው። ግን አሁን መጠየቅ የምፈልገው ጥያቄ ፖስቱ ፕራይቬቲ ገብቷል። ጠፍቷል። በቅርብ ተፖሰተ፣ ወዲያው ቫይራል ወጣ፣ እንትናል እና መጠየቅ የምፈልገው ጥያቄ ምንድነው? ለምን አጠፋሹ? እህታችን ካየሽ መልሽልኝ። ሼር ኮፒ ሊንክ አድርጊው። ማለት ተገኝቶ ነው ቤተሰብ እንዴት ነው? ለምን ፕራይቬት ያስገባሹ? እኔ ልክ እንዳየሁት ለብዙ ሰዎች ሼር አድርጌያለሁ እና አሁን ሳየው በውስጥ የሆነ ሰው ሲጽፍልኝና ስገባ ጠፍቷል እና ምንም አይነት ሀሳብ ልሰጠን አልቻለችም። ቴክስትም በውስጥ ስንልክላት ፕራይቬቲ ነው እና ምን ለማለት ፈልጌ ነው? በምን የተነሳ ነው ያጠፋሹ? ቤተሰብ ተገኝቶ ነው ወይስ ምንድን ነው? ምክንያቱም ማንም ሰው ያለበት ቦታ ላይደላው ይችላል። ነገ ሌላ ቀን ነው እና እንዲህ ተጎሳቅሎ ደግሞ ወንድማችን ኢትዮጵያዊ ነው አይደል? የሰው ሀገር ነው ያለው እና በምን የተነሳ ነው ፕራይቬት ያደረግሽው ያጠፋሽው? ቤተሰብ ተገኝቶ ነው ወይ ቤተሰቦቹ አትፊልም ብለውሽ ነው ወይ? ይሄንን ነገር ብታሳውቂ እንላለሁ። ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አድርሱላት። ሌላ ፖስተሽ አሳውቂ። ሰላማችሁ ይብዛ። የምታውቁት ሰዎች ደግሞ ካላችሁ ለማንኛውም ሰው ሼር፣ ኮፒ ሊንክ አድርጉ እባካችሁ። እወዳችኋለሁ። እንግዲህ እህታችን እንደተናገረችው ከሆነ ይህ ሰውዬ ያገኘችው አሜሪካ ቨርጂኒያ ውስጥ በሚገኝ ከተማ ነው። እንዳያችሁት ከሆነ ብቻውን ነው የሚኖረው እና ከቤተሰቦቹ ጋር ተለያይቶ ነው ያለው እና የምታውቁት ነገር ካለ ሼር እያረጋችሁ ለሰው አዳርሱ። ሰውዬው ደግሞ የሚለው ለምንድን ነው ፖስቱን ያጠፋሽው ነው። መልሱ ቢመለስልን ለእኛም ጥሩ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ እንለፍ። ጎዳና ልጆች ያሉበትን ሁኔታ አይተን
ከዛ ልብሶች አሰባስበን ምግብ አዘጋጅተን እንትን እያልናቸው ነው። ለምን ይቆማል? እኔን እኮ ነው እየቀረጸ ያለው። አንተ ቆይ እና እንደዛ ነው እያደረግን ያለ ነው። አንድ ላይ ሄደን ምግብ በልተው ልብስ ወስደው ሊሄዱ ማለት ነው። ፍቃድ ሲዘጋጅ የምን ፍቃድ እና ዝም ብለህ ይወራና የነሱ ለመርዳቱ ቆይ አሁን እናንተ ነገር ከማን ነው የምለምነው? ከማን ነው የምለምነው? የነሱ ፎቶ ወስደሽ ሰልፍ ለምን ይሆናል? ምን ታውቃለህ? ከማን ነው የምለምነው? ምን ሆነ ሰው ከዚህ በፊት እንደ ፈረንጆቹ እየቀረጹ ነበር። ለዛ አጋጥሞ እንዴ ማስያዝ ይኸውልህ፣ በአንተ ምክንያት ነው ሰው የማይረዳው። በእንዳንተ አይነት ሰው ምክንያት ነው ሰው የማይደርስላቸው። ለምን አልቀስርም? ልክ አይደለም። በጣም ጥሩ ስራ አይደለም። ምንድነው? ሰው ነኝ ሰው የረዳሽ ነው። ምንድነው? አንተ ምን አስተዋጽኦ አድርገሃል? እስኪ ለምሳሌ ለነዚህ ልጆች ዳቦ ገዝተህ ታውቃለህ? አመሰግናለሁ። መጀመሪያ ምን እንደምትሰራ በስርዓት ጠይቅ። በአግባብ ልጆቹ ጋር ከተላጠ እሷ ጋር ፊት እየተደረገ እሱ እየቀረጸ ነው። እሺ እኛ ከየት ነው እየመጣን ያለ ነው? እናንተ አትናገሩ ያደሩብህ። አይ እነሱ ጋር ያው እንዲፈቱ እንዲያስቀሩልን እኮ ነው እንዲያባሩ። እንትን የሚያስብል ነገር እየተናገረች ከሆነ በሌላ ትርጉም ሌላ ነገር እየተናገረች ካለ ንገረን። ገብቶሃል? መጠቀሚያ ያደረገች ምናምን ከሆነ ንገረን። ያለ አማርኛ ነው እያወራች ያለችው። አማርኛ ነው እያወራች ያለችው። አሁን አማርኛ ነው እያወራን ሁላችሁ አማርኛ ነው እኮ። ስለዚህ እኔ እነሱን መርዳት ማገዝ ነው ያለብህ። አሁን ለማገዝም በምን ተውቀህ ይሄ እኮ አብረን ከልጆቹ ጋር ካወርታን ጨርሰን እነሱ ለራሳቸው ማሰብ የሚችሉ ልጆች አይደሉ አለ። እኔ ለምንድን ነው ማለት ነው አለፈም እንዴ እዚህ ጋር ተደረገች ለምን ዛፋት እኔ ለምን አረዳሽ ብዬ እኔ ለምን ዛፋት ምክንያቱም ምንድነው? አይ ጀስት አንተ ንገረን። የሆነ የሚነካው ነገር ይኖራል። ጀስት አይ ነው ቆይ ምንድነው የፈለከው አንተ? እኔ የፈለኩት ሰው ስራ ጨርሼ እየገባሁ ነው ወደ ቤት። እሺ እነሱ ከሷ በኋላ ነው አለ እየሄዱ ነው። እሺ እሱ ካሜራ እየቀረጸ ነው። ምንድነው የምትቀርጸው? ምንድነው ብለህ ጠየቅ። እንትን መብት አለ መጠየቅ። አንተ መብት አለ መጠየቅ። እንደ ኢትዮጵያዊ ነን ለምን አጠየቅ? ኢትዮጵያዊ በመሆን ብቻ መጠየቅ ትችላለህ። የሚሰራው ስራ መጀመሪያ እሷን ፐርሰናሊ የምታውቃት ከሆነ ትጠይቃለህ። ትጠይቃለህ ስለምትሰራው ስራ። መልሱ መስጠት አለበት። ግዴታ የለባትም። ለአንተ ግዴታ የለባትም። ለህግ አካል ነው አይደለም። ስንነግር ምንድነው ያልከን? አሁን ጊዜያችን እኔ ደስ ብሎኝ ነው። አንዳንድ ሰው እንግዲህ አረዳዱ በጣም የተለየና ኔጌቲቭ የሆነ ነው ብዬ አስባለሁኝ። እንግዲህ የሚረዳ ሰውን ሄዶ መበጥበጥና እንዳይረዳ ማድረግ በጣም ኔጌቲቭ የሆነ አስተሳሰብ ነው ብዬ አስባለሁኝ። እናንተስ እንግዲህ ምን ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን አሳውቁኝ። ሌሎችም ደግሞ እንዳይረዱ ያደርጋል ብዬ አስባለሁኝ። እንደዚህ አይነት አስተሳሰብ ያለው ሰው በእሱ አስተሳሰብ ይሄዱና ኔጌቲቭ ይሆኑና ሌሎችንም ደግሞ ለመርዳት ቁጥብ እንዲሆኑ ያደርጋል ብዬ አስባለሁኝ። የፍቅር ጥያቄ አልመጣልሽም? አዎ። ከዛስ መጣ። ከዛ ሲያዩት ያላማረ ሲበሩት ያቅራም እንዳይሆንብኝ ብዬ ብዬ ጠራሁት። የተማረ ነው ዲግሪው ዲፕሎማውን ከዚህ በኋላ ልማር ብሎ ቢ ዩሮፕ ሄዶ የሚማር ነው። እኔ 7 ሰዓት ነው የምገባው፣ 8 ሰዓት ነው የምገባው። ምክንያቱም ስራዬ ባህል ነው ታወቀ ነው። እና እኔ አንድም ከሱ የምፈልገው ነገር ነበረ። ማይ ስዊት ማይ ላቭ ሚለኝ በላሽ ጠጣሽ የሚለኝ ነው የምፈልገው። እሱ ደግሞ ከዛ ማህበረሰብ የወጣ ስላልሆነ ከማይ ስዊት ከዛ አይደለም የወጣው። እኔ ማይ ስዊት ውስጥ ነኝ ያለሁት፣ እሱ ደግሞ ከማይ ስዊት ውጭ ነው ያለው። እና በላሽ ጠጣሽ አይለኝም። ልጋብዝሽም አያውቅም። ምንድነው የሚያውቀው? አይ እንዴ ነይ እራት እንብላ፣ አረፍ በይ፣ ምሳ እንብላ አይልም። ይሄ እኮ ነው ማለት በላሽ ጠጣሽ ካላለ እሺ ከሱ ማይ ስዊት ካላለ ምንድነው የሚያውቀው? እራት ካላበላ ነይ እንብላ ካላለ ካላዝና እንጆይ ካላረግ እንጆይ አብራችሁ ያው ስራ በቃሽ እንጂ ሪላክስ አድርጊ ብሎ ካላለ ምን ዋጋ አለው? መታቀፍ ብቻ ዋጋ የለውም። አዎ ታድለሽ ልቀፍ ይላል። ልቀፍ ግን ይላል። ልቀፍ ለቀሰይ አትሊስት ታዲያ አንቺ ለምን ልቀፍሽን ጠላሽው? ማለት ልቀፍሽ እኮ አንዴ ፍቅር መገለጫ ማለት በተግባር ምን ዋጋ አለው? ብቻውን እሱ ይሰራል ነው እውነቷን እኮ ወስዶ እንጆይ ካላረገኝ ታዲያ ምን አማረሽ ካላለኝ ሪላክስ አድርጊ ብሎ ካላለኝ ምን ያደርግልኛል? እውነት ነው እንዴ
መጥቼ ማመተኛ ባሻንጉልት እኮ ያሻንጉልት ባሌ ያለ ምን ዋጋ ለምሳሌ ያው የእቺኛ ከመኪኔ ጋራ ባል አድርጌው መኪና ውስጥ ጀት ሄደች አሻንጉልቴ ናት ቀዩ አሻንጉልት ስትተኛ አብራሽ ተኛለች መኪና ውስጥ ቁጭ አድርጋታለሁ ባሌ ነው እዚህ ደግሞ ስመጣ ደግሞ ሌባ እያስቸገረኝ ስለነበረ ጎን ያስተኛዋለሁ ማን ሌባ ይከላከላል ይሄ ነው ባላ ኦኬ ታዲያ አሁንም ጠላሽቷ ቡና እንደሰጠው ሌባ ይከላከላል ነው ባሌ ሰማሽ እንደዛ 7-8 ስገባ ድራይቭ ሳደርግ በጎን ያስቀምጬ ጃኬቴና ልብስና ይዤ እመጣለሁ ሰው እንግዲህ እዚህ ቪዲዮ ላይ እንዳየነው ከሆነ ባል ካልተንከባከበ ማይ ስዊት ማይ ላቭ ካላለ ምን ያደርጋል ብላለች ከእሷ አሻንጉሊቱን አስበልጣለች እናንተስ ምን ታስባላችሁ ኮሜንት ላይ እስኪ ያሳውቁት ስለ ፍቅር እናወራ ጠጋ ልብ ድረስ ከደረስን ቆንጆ አፍቃሪ ነኝ በጣም አልሰስትም ሳፈቅር ከልቤ ነው ማፈቅረው ይሄ ነገ ተዋዋለው የሚያስብል አይነት እንትን ሪሌሽንሺፕም አልጀምርም ስለ ፍቅር ያለሽን አመለካከት እንስማ መጀመሪያ ፍቅር ለጃኒ ምንድነው ፍቅር ደስ ይላል የነ ህፃን ትሆኝበታለሽ ምናምን ደስ ይላል ፍቅር ባይዘውና ባጭሩ ለፍቅር ያለኝ አመለካከት በጣም አሪፍ ነው እኔ ሳፈቅር በጣም ጥልቅ ነኝ በጣም በትንሹ አይደለም የምወደው በብዙ ነው የምወደው በዛ አድርጌ እንወሳቅሽ ደስ ይላል ብዙ ፍቅር ደስ ይላል በጣም እውነት እኔም የፍቅር አድናቂ ስለሆንኩኝ አይዞሽ ደስ ይላል እንግዲህ ጃኒ በተናገረችው ቪዲዮ ላይ ለፍቅር ትልቅ ቦታ እንዳላት ተናግራለች እንግዲህ እኛም ትክክለኛውን ፍቅር እንዲሰጣት እንመኝላታለን እናንተስ ምን ታስባላችሁ ኮሜንት ላይ ያሳውቁ የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እንግዲህ እንዳየነው ቪዲዮ ከሆነ የተረጋገጠ መረጃ አይደለም የታሰረበት ምክንያት። ስለዚህ እንግዲህ ይፈታል በቅርቡ ብለን ተስፋ እናደርጋለን። እናንተስ ምን ታስባላችሁ? በዚህ ላይ ያላችሁን ኮሜንት ላይ አሳውቁኝ። ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ አዳዲስ ቪዲዮዎች እና መረጃዎች እስከምንገናኝ ድረስ መልካም ጊዜ